በቃ የሆነ ምክር ፈልጌ ነበር። እሺ ንገሪኝ። እሺ እኔ እኔና ጓደኛዬ የተዋወቅ ነው ስራ ቦታ ነበረ። አሁን ያለው ዱባይ ነው እኔ ማለት ነው። የፍቅር ጓደኛ ማለት ነው። እንዴት ተዋወቃችሁ? የተዋወቅ ነው የሆነ እኔ ካፌ ነበር የምሰራው በዛ ሰዓት፣ እሱ ደግሞ ከፊት ለፊት ፋርማሲ ያለው እና በዛ ሰዓት ነበር። አይ አይደለም ኢትዮጵያ ነው። እና እዛ በምሰራ ሰዓት ነው የተዋወቅኩት። እኔ አንድ ልጅ አለኝ ከዛ በፊት ማለት ነው። እና እዛ እየሰራው ተዋወቅን በቃ እና ጓደኛ ሆንን። አብረን መቀጠል ጀመር ብዙ ጊዜያት፣ ቢያንስ በቃ እስካሁን ባለ ጊዜ ወደ 9 ዓመት በጓደኝነት ቆይተናል። እና እኔ ደግሞ ከ3 ዓመት በፊት ወደዚህ ወደ ዱባይ መጣው ማለት ነው። እና እዛ እያለው የሆነ ጊዜ ላይ ተጣልተን ነበር። የተጣላንበት ምክንያት ደግሞ ቺት አድርጎብኝ ነበር እኔ ላይ ማለት ነው። እና በቃ በጣም ስለምወደው ምንም አላል ማለት ብዙ አኩርፌዋለሁ፣ ብዙ እንትን ብያለሁ፣ ግን ተመልሼ ከሱ ጋር ሆንኩ ማለት ነው። እና እዚህ መጣሁኝ። በቃ እዚህ ስመጣ ደግሞ በቃ ያም እሱ ያደረገኝ ነገር ስለነበር በቃ ለሱ ብዙ እንትን ፍላጎት የለኝም ማለት ውስጤ እንደ በፊቱ አይደለም። ያው አናግረዋለሁ እንጂ እንዲህ ከአንገት በላይ ነው ማናግረው ማለት ነው። እና እንደዚህ እያልን እየቀጠልን በቃ የሆነ ሰዓት በጣም ተጣላን ማለት ነው። አሁን በቅርብ ጊዜ ነው የተጣላ ነው። እና ስንጣላ በቃ ባህሪሽ በጣም ያስቸግራል ነው የእሱ ችግር ማለት ነው። ባህሪሽ በጣም አስቸጋሪ ነው ብሎ በቃ ስልኬን ብሎ ካደረገው ማለት ነው። ስልኬንም ብሎ ካደረገ እሱም ጠፋ በዛው። እና እስቲ ምን ትመክረኛለህ? ማለት እኔ ያኔ ይቅር ማለት አልነበረብኝም። የኔ ጸባይ ለዚህ ደረጃ ያደርሳል? የቱ ጥፋት ነው? የእሱ ጥፋት ነው የኔ ጥፋት ነው ማለት የትኛው ነው ትልቁ ጥፋት? ከሱ ጥፋት ማለት ነው። ግራ የገባኝ ይሄ ነው አሁን ላይ። እና አሁን ላይ በቃ ስልኩን ብሎ ካድርጓል፣ እሱም ጠፍቷል ማለት ነው። እና የመጨረሻ ቀን ስንንትስል በጣም ተሰዳድበናል። በጣም እንትን በቃ ተነጋግረናል። እና ያን ነገር ወደኋላ ሳስበው ምናልባት በስርዓት ባናግረው ኖሮ ብዬ ራሴን እየወቀስኩ ነው አሁን ላይ ማለት ነው። እና እስቲ ምን ትመክረኛለህ? የእሱ ጥፋት ያልሽኝ ምንድን ነው? ቺት አድርጎብኝ ነበር። እሺ የአንቺስ ጥፋት? አንቺ ጥፋት የእሱ ጥፋት ይሻላል የኔ ብለሽ አወዳደርሽው? የእኔ ጥፋት አሁን በቃ ከዛ በኋላ አሁን በጓደኝነት 9 ዓመት ሆኖናል ማለት ነው አሁን እስካለሁበት ድረስ። እና የእኔ ጥፋት ምናልባት ያኔ በስርዓት ባዋራው፣ እሱ በስርዓት አታዋረኝም አታረጅኝም ምናምን ነው የሚለው። እና በስርዓት ባዋራው ኑሮ ይሄ ሁሉ ነገር አይፈጠርም ብዬ ራሴን በጸጸት ነው እየወቀስኩት ያለው ማለት ነው አሁን ላይ። እና እሱ በቃ ጠፍቷል ማለት ብሎ ካርጎኛል። 9 ዓመት ደግሞ በጣም ከባድ ነው፣ ይከብዳል በጣም ማለት ነው ለመርሳትም። ሰው ሀገር ስትሆን በዛ ላይ ደግሞ ቤት ውስጥ ብቻዬን ነው የምሰራው እና ይጨንቃል። ብታዋየው ሰው የለህም። እሱ ነበረ፣ ከእሱ ጋር ነበር ብዙ ነገር እንትን ያልኩት። እና እኔ በፊት አስተዳደጌ እናትና አባት የለኝም። ያደግኩት እንዲህ ሰው ቤት ነው፣ በሰው ነው ያደግኩት ማለት ነው። እና ይመስለኛል አላውቅም፣ ያ የእናትና የአባት ፍቅር ማጣት ይሁን ዛሬ ላይ እሱ ላይ እንደዚህ ሙጭጭ ያደረገኝ አላውቅም። እና ከብዶኛል። እና በቃ እንዲህ ባናግረው ኖሮ በስርዓት ባናግረው ኖሮ ይሄ ሁሉ ነገር አይመጣም ብዬ ራሴን እየወቀስኩት ነው አሁን ላይ ማለት ነው። እና እሱን ጠፍቷል ብሎ ካድርጎኛል። ስደውልለት ስልክ አያነሳም። ጓደኞቹ ምናምን ስጠይቅም በቃ የሚናገረው ነገር በቃ አልፈልግም በቃኝ ነው የሚለው። እና ከብዶኝ ነው። ለዛ ነው እንድታማክረኝ ነው። ታፈቅራለሽ? አዎ። ምንም ነው ያፈቀርሽለት? ምን ወቶችለት ማለት በሰዓቱ ማን እኔ እና እሱ ስንገናኝ ማን ከጎን ያልነበረ ቤተሰብም እንዳልኩ የለኝም። እና በቃ ያበረታታኝ ነበረ። ስራም ቢሆን ምናምን ወደዚህ ስመጣም እሱ ነበረ ብዙ ነገር እንትን ያለልኝ። እና በቃ የኔ መጎዳት አይፈልግም በሰዓቱ ማለት ነው። አላውቅም አሁን እዚህ ከመጣሁ በኋላ እኔም እንደዚህ እንደቀየረው ባላውቅም ማለት ነው። እንደዛ ነው።
እድሜሽ ምን ያህል? እድሜውን 26። እሺ ሚዩታል። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ ያቀብለኝና ዳጣም ከዛው ትንሽ ለብለብ ሊያደርግ ጥሩ በላብ ይወጣልሻል። አሁን እንደዚህ አይነት መርፌ ነው አንቺ የሚያስፈልግሽ። አንደኛ ቺት፣ ይቅርታ ጋይስ፣ ቺት የሚለው ቺት፣ ቻት፣ ቾት ምናምን ከሚል ነገር ጋር ከተምታታባችሁ፣ የቃላት መጋጨቶች ከገጠማችሁ እዝርግፍ አታረዩም እንዴ? ወሰለተ፣ ሰረቀ፣ ማገጠ፣ ተልከሰከሰ ይለዋል መዝገበ ቃላቱ። ምንም መሸፋፈን አያስፈልገውም። ሴትም ትሆን ወንድ ገብቶቹ የሚማግጡ ወንዶች አሁን ስለ ወንድ ስለሆነ የሚወራው ሴት አታረገው ማለት የሚማግጡ ወንዶች ባረጉት ነገር ኩራት ይሰማቸዋል። ይህን ታውቂያለሽ? እንደዚህ አይነት ሰዎች ቺት የሚያደርጉ ሰዎች በቃ በአጠቃላይ ወንድም ይሁን ሴት ጥፋት አድርገውት ጥፋተኛ እንደሆኑ አይደለም የሚያምኑት። እንደውም እንደዛ ለማድረጋቸው አንቺን ተጠያቂ ሊያደርጉሽ ይችላል። እሱ ነው እንዲ አልፈልግም ማለት ያለበት፣ እሱ ነው እንዲ በቃኝ ማለት ያለበት። ምን ሆነሽ ነው በዚህ መጠን ራስን አለማክበር? ሰው ይጋጫል በፍቅር ውስጥ ምናምን ችግር የለውም። ተነጋግረሽ ትፈችዋለሽ፣ ትነጋገሪያለሽ፣ ትጨቃጨቂያለሽ፣ ትሰዳደቢያለሽ ምናምን ኢትስ ኦኬ። የሌላ ሴት ገላ ሄዱ ካቀፈና ከነካ ግን በቃ ያ ሰው አብቅቷል። ከዛ ወደድሽም ጠላሽም እውነታው ይሄ ነው። እኔ ነገርኩሽ፣ ሌላ ሰው ነገርሽ፣ ለወጣ ያምጣ አብሬው ልቀጥል እንኳን ብትይ ያ ነገር ከጭንቅላትሽ አይጠፋም። ኤቭሪ ዴይ በሚያረጋቸው ነገሮች አሁን እያረገብኝ ነው እንዴ እያልሽ ልክ እንዲህ ነው። ጥላውን እንደማያምን ሰው ነው የምትኖሪ ብለስ ሰው ጋር እምነት አንዴ ነው። እሺ እናት ሰው እምነት ከተሰበረ ተሰበረ ነው። ይህም ብርጭቆ እንዲህ በቆሜ በለቀውና ቢሰበር ድጋሚ ውሃ ይዝልኝም። ይህንን ሀቅ መቀበል ያስፈልጋል። ይቅርታ አድርጌ ትከሻ የሰፊ ሆኑ ምናምን በይቅርታ አልፋሉ መብትህ ነው፣ መብትሽ ነው። ግን ይሄ ብርጭቆ ከእጅ ወድቆ ተሰብሮ ውሃ እንደማይዘው ሁሉ የሰው ልጅ እምነትም እናንተ ላይ ያለው ከተሰበረ አይጠግም። ለምን አትሰቀሉ? ለምን ደማችሁን አታፈሱ? ለምን የፈለገ ርቀት ዳገት አትሉ? ያ ሰው ደግሞ ሊያምናችሁ አይችልም። ይቅርታ አድርጎ ኦኬ ኦኬ ብሎ እኮ ሊሄድ ይችላል። ግን እመኑኝ እንደ መጀመሪያው ግን አይሆን። እንደ መጀመሪያ ግን እናንተን አያምኑ። ሰዎች በእኛ ላይ ያላቸውን እምነት መጠበቅ ያስፈልጋል። ልክ እንደ አይን ብሌን በቀላሉ ሊያምኑን ይችላሉ። ልብ በይ፣ ማንም ሰው በቀላሉ ሊያምንሽ ይችላል። እምነቱ ከተሰበረ ግን ድጋሚ ያንን እምነት በገንዘብ አታገኝም። ህይወትሽን እንኳን ለዛ ሰው ብትሰዊ ያ የተሰበረው እምነቱ ተሰበረ ነው፣ አይጠገንም። አንቺ ሌኔ ማገጠው ይህ ሰው ለምንድነው ደጅ የምትጠኝ? እሱ ደጅ ይህ እኮ ትክክል አለ። ፍቅር እኮ ራሱንም ያከብራል እኮ። ፍቅር ትሁት ነው አይደል? ዝቅ ይላል። አዎ፣ ግን ደግሞ እኮ ክብር አለው ለራሱ። የማይፈለግበት ቦታ አይገኝም። ስለዚህ ከዛሬ ጀምሮ ራስሽን አክብር። በዚህ ልክ ትክክል አለ። ቺት ያደረገብሽ ወንድ ደግሞ ደጋግሞ ያደርገው ይቅር ብትይው ንቆሽ ነው የሚሄደው። እንደውም የበለጠ ይደግመዋል። ገብቶሻል? እንደዚህ አይነት ወንዶችንም ከመጥበስ ተጠበቁ። ወንድ ይመስላሉ ግን አይደለም። መታመን የማይችል ሰው ምኑን ህይወት ነው ታዲያ? ምኑን ነገ ትዳር ከዚህ ሰው ጋር ልትመሰረች? ታማኝነት እኮ ነው ትልቁ ቁልፍ። ታማኝነት ደግሞ የሚወራ አይደለም። የሆነ ሰው ታማኝ ነኝ ምናምን ስላለ እሱ አሁን እኔ ታማኝ ነኝ ብልሽ ታማኝ ነው ለካ ልትይኝ ትችላለሽ። እሱ ፋይዳ የለውም። ለእኔ አይጠቅመኝ መሆን ከሆነ ታማኝ ለራሴ ነው፣ ለህሊናዬ ማለት ነው። ትንሹ እግዚአብሔር ነው ህሊና፣ እሱ ነው የሚዳኘኝ እንጂ ሰንበዴ እንደዚህ አይቶ ታማኝ አይደለም ካለ ይመቸው። ምን ያገናኘዋል ከኔ ህይወት? ነውም ካለ ትክክል አለ። እኔ ውስጤ እኔና ህሊናዬ የምናውቀው ምንድን ነው? እሱ ነው ፖይንቱ። ፍሬን ያዥ። እሺ ኔነት ራሽናት በዚህ መጠን አትናቂ። እሺ ተግባባ። እኔ ወደ ኋላ ሳስብ ማለት ያን ያለፍኩትን 9 ዓመት መመለስ ብችል ብዬ የማስብ ማለት ወደ ኋላ ያኔ ነው ያጠፋሁት እሱን ይቅር ያልኩበት ጊዜ እና ከዛ በኋላ እምነት የለኝም እሱ ላይ። ግን
አሁን ላይ ሳስበው የጥፋቱ የኔ እየመሰለኝ በቃ ራሴን ሞቀስ ስለጀመርኩ ነው ዛሬ አንተ ጋር መጣ የቻልኩትና አንድ ነገር ልንገርሽ፣ የበደሉሽ ሰዎች ጭንቅላትሽ ውስጥ በነፃ የቤት ኪራይ ሳይከፍሉ እንዲኖሩ አትፍቀጅላቸው። የኔ ጭንቅላት ውስጥ በአይምሬ ውስጥ የማስበውና ጭንቅላቴ ውስጥ የሚኖሩ ምን አይነት ሰዎች እንደሆኑ ታውቂያለሽ? ደግ፣ ቀና፣ በጎ፣ ስወድቅ ያነሱኝ፣ በችግር ጊዜ አይዞህ ያሉኝ መልካም ሰዎች አይምሬ ውስጥ ቤት ኪራይ ሳይከፍሉ በነፃ እንዲኖሩ ፈቅዳለሁ። ቴንኪው ሶ ማች። ከዛ ውጭ የበደሉኝ ሰዎች አንድ ቀን ጭንቅላቴ ውስጥ እንዲያድሩ አልፈቅድም። ለምን? ተበድዬም ጭንቅላቴ ውስጥ ቤት ሰርተውም እንዴት ይሆናል? ሙቭ ማድረግ አለብኝ። ገብቶሻል? ጭንቅላትሽ ውስጥ አሁን ነቅለሽ አውጪው። ይህንን ሰው ያንቺ ጭንቅላት ውስጥ መኖር አይገባው። ስለሱ እያሰብሽ እንዲህ የምትሆኝለትም ሰው አይደለም። በመሰረቱ የትኛው ጥሩነቱ ነው? እምነትሽን ሰብሮ እኮ ነው ሄደን። አስቢበት። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። ቺት የሚያደርጉ ሰዎች ቺት ማድረግ ማለት በፍቅረኝነት ላይ በፍቅረኝነት በፍቅር ጉዳይ ወይ በትዳር ጉዳይ ብቻ ውሸትም ቺት ነው። ገብቷችኋል? መዋሸት በስራ ባልደረባ ሊሆን ይችላል፣ በማህበራዊ ወጥ በምንም የሚዋሻችሁ ሰዎች ጋይስ ውሸት ትክክል ምንድነው ጥፋት እንደሆነ አያም እንዲዋሹ እኮ አይፈልጉም። ወይም ውሸት እኮ ትክክል እንዳልሆነ ያውቃሉ። ግን ማንም ስህተቱን ሲያምን ታይቶ አይታወቅም። ብሌ የሚያደርገው እናንተ ነው እንጂ ስላረግሽም እንዲያረጉት። ስለዚህ መተው እንጂ ከእንደዚህ አይነት ሰዎች ጋር ቁጭ ብላችሁ ለመነጋገር ራሱ ብትሞክሩ ጉንጭ ማልፋት ነው። ሄሎ ሄሎ፣ እሺ ንገሪኝ። እኔ ጓደኛ ነበረኝ እና ሰውን ያስተዋወቀን እኔ የሚያውቀኝ ሰዎች እሱ የሚያውቁት ምን ብለው አስተዋወቋችሁ? ያው እሱ እንደዚህ ትዳር እፈልጋለሁ ምናምን ሲላቸው እኔም አጋጣሚ ትምህርት ጨርሼ ስራ ላይ ነበርኩኝ። ከዛ በዛ ታውቀን አወራን፣ ተግባባን ምናምን እና እኔ አብረኝ የነበረችው ልጅ እኔ ወደ ሌላ ቦታ ልሄድ ነበረ በስራ ጉዳይ እና ልጅቱ መጥታ ገና ወር አልሞላትም የነበረ እና ከዛ እኔ ጋር አብራ ለመሆን ነበር የመጣችው። አብረው አንድ ቤት እሱ ሰፊ ቤት ነበረው። አብረው ጥያቸው ወጣው ወደ ስራ። ከዛ እንደዛ ብሎ ስራዬ ከጨረስኩኝ ከ2 ወር ከምናምን በኋላ ተመለስኩኝ። በዛው እኔ እጄ እዛ ገባውና አብረን ሆን ሁላችንም ማለት ነው 3ታችን። ከዛ የኖርን ጥሩ ስራ ይሰራል። ቤቱን ሙሉ ነው፣ አሪፍ ነው። ተከባብረን ነው የምንኖረው። ከዛ እኔ የሆነ ሰዓት ላይ ጸባይ እየተቀየረ መጣ። ማለት ከዛ በፊት የነበረ ይጠጣል ይላል። ብዙ ነገር አስቀይሬዋለሁ። ወደ ገዳም እየወሰድኩ ምናምን ብዙ ነገሮች አስትቸዋለሁ እና ከዛ ወደ ነበረበት ህይወት መመለስ በጓደኛ ምክንያት ነው። እንዴት እንደዚህ ትላለ? ለምን እንደዚህ አስተዎቹ ምናምን የሚሉት ነገር እንደ አዘዝኩት ስሜት ተሰማው በጓደኞቹ ምክንያት እና ወደዛ ተመለሰ እንደገና። ከዛ እንደዚህ አስተካክል በሚል ደግሞ በጣም ብዙ ጊዜ ብዙ ቻሌንጅ ከፈልኩኝ። ማስተካከል አለብህ፣ ሰው እንደዚህ ነው እንድትቀይረፍ በጣም ነው የሚሰራ። የሚጠጡት ይህ ዝም ብሎ መጠጥ አይደለም 20-30 ሺህ ጠረጴዛ ላይ ተቀምጦበት የሚወጣ ነው የሚጠጡት። ደህና የሚሰሩ ነገር ናቸው እና እነዛ ክፍለ ሀገር ሚስቶቻቸው ምናምን ቁጭ አድርጎ ለመጠጥ ለመዝናናት ምናምን በሚለው ወደ አዲስ አበባ ይመጣሉ። ከዛ እነሱ ጋር ማምሸት ምናምን መጣ። ከዛ አስተካክል ይሄ የሚለውን ነገር ይሄ ጥሩ አይደለም እንደዚህ መሆን የለበትም ምናምን በሚለው በዛ ጭቅጭቅ ምናምን መጣ። ከዛ እኔ ወደ ስራ ወደ ነበርኩበት መመለስ ስለነበረብኝ ተመልሼውን ብሎ ካረኩት አናወራም 2 ወር ምናምን ሆነኝና
የእኔ ጥፋት አለብኝ ወይ በሚለው ልክ እንደ ወንድም ለማክር ፈልጌ ነው። እኔ እንደዚህ ብዙም የሚዲያ ሰው ተጠቃሚ አይደለሁም፣ ግን እንደዚህ አያለሁ አንዳንድ ሴቶች እህቶቻችንን ስትመክር ምናምን። የት ነው ያለው እሱ? አዲስ አበባ። አንቺስ? እኔ ወደ ዩጋንዳ ወጥቻለሁ ለስራ። ብሎክ የተደራረጋችሁት ምክንያቱ ይሄ ነው? ስለሚጠጣ ነው? ሌላ ችግር የለም? ከዛ አንዱ የደበረኝ ነገር ፎቶ የሆኑ ሴቶች ጋር ፎቶ ተነስተው ስልኩ ላይ አገኘው። የሆኑ ሴቶች ጋር ፎቶ ተነስተው አገኘውኝ እና ከዛ ለጓደኛ ምን ይላታል የሆነ አንድ ጥያቄ ስትጠይቅ የሆነ 3-4 መልስ አለ አይደለም። የሆነ የጠየቀው ቀጥታ እንደዚህ ነው መሆን ያለበት፣ ወይ የጓደኛ ናት ወይም እንደዚህ መንገድ ላይ ታውቀን የሆነ ስጠይቀው እንደዚህ አይነት ምላሽ አይደለም የሚሰጥ። ለአንድ ጥያቄ 3 ወይ 4 መልስ ነው የሚሰጥ። እኔ ደግሞ ቀጥተኛው መልስ ነው የምፈልገው። ምን ማለት ነው? የሆነ አሁን ፎቶ ተነሳና ስልኩ ላይ ማናት ልጅቱ ስለው የጓደኛ ናት አለኝ ለኔ። ከዛ ለሌሎች ሰዎች ደግሞ ምን ብሎ ይነግሯታል ምናምን ብሎ የሆነች አለች እዛ የምትሰራ ስትጠይቀው ለዚህ ቤት ግሮሰሪ ነው የምትሰራ ልጅቱ። እኔ ግሮሰሪ እንደምትሰራ ምናምን አላወቅኩም። ከእሷ ቤት ሄዶ ዝም ብሎ ጋብዘዋት አብሮ ተጫውቶ የተነሱ ምናምን የመሰለኝ እና ስትጠይቀው ዝም ብለን ነው እኔ ምን አለኝ ከእሷ ጋር የጓደኛ ናት ፈቷት። ከዛ ዝም ብለን ስራዋ እናዳምቅላት ብለን ነው ምናምን አላት ለልጅቱ ደግሞ። እና በዛ አንዳንድ ነገሮች ዝም ብለህ ደበረኝ። ማምሸትም መዋሸትም አለ አይደለ ግልጽ ማይሆንልም ማይታመን ከሆነ በሚለው አስፈላጊ አይደለም ለምን ጊዜ ማቃጥላለሁ በሚለው እኔ ዝም ብዬ ብሎክ አደረኩት እንጂ ሌላ እንትን የለም። እና እኔ ጥፋት አለብኝ ወይ በሚለው ላማክር ብዬ ነው። ኡጋንዳ አንቺ ለስራ ነው የሄድሽው? አዎ ለስራ ነው። ወረቀት አለኝ ወደ ሌላ ሀገር ለመውጣት በዛ ስራ ልሰራ ብዬ። አምኖበት ተነጋግራችሁ ምናምን የሄድሽው አንቺ ወይስ? አዎ እንደምመለስ ነበረ የሚያውቀው። ወረቀት ነበረ እሱ አስተካክዬ እመለሳለሁ። እሱ አሪፍ ስራ ስላለው እዛ ስራ ሊያመቻችልኝ ምናምን ነበረ። ግን እኔ ደግሞ ነገሮችን ደስ አላለኝ የሚያደርገው ነገር። ኤኒ ታይም መሄድ ትችላለሽ ወደ ሀገርሽ? አሁን አዎ እችላለሁ። እድሜሽ ምን ያህል? 26 26 ጥሩ የማስተዋል ጊዜ ነው። ሚዩት አርጊና አዳምጪ። ያው በእድሜያችን አንዳንዴ እድሜያችን በእድሜም ስለሚያስተምር ነው። እሺ ህይወትን ማለት ነው። ሰው በእድሜ ነው ነገሮች የሚገነዘበው ሲወድቅ ሲነሳ። አንደኛ መጠጥ እንደ ጋን የማይበቃው አይነት ሰው ከሆነ ወይ መጠጡን ትመርጫለሽ ወይ እሱን ትመርጫለሽ። ሀቁ እሱ ነው። ተወደደም ተጠላ ነገራችሁ የነገርኳችሁ ሌላ ሰው ነገራችሁ ለውጥ የለም። ሱስ ያለበት ሰው ካገባችሁ ቴንኪዩ ሼናት። ሱስ ያለበት ሰው ካገባችሁ ሁለት ነገር ነው የምታገሙት፣ ሱሱንም ሰውየው። በዚህ ሙሩ ላይ ሱስ ተጨምሮ እብደት እኮ እንዲሁ ራሱ ውሃ እየጠጣህ ራሱ ህይወት ያጦዛል። ጭንቅላትን ነው የሚያፈርሰው። ምክንያቱም ሰው ብዙ ነገር ማሰብ አለበት፣ መለወጥ አለበት፣ ማደግ አለበት፣ አላማ ሊኖረው ይገባል። ቁጭ ብሎ ሙሉ ጠርሙስ እሱ እንኳን ባይጠጣ በራሱ ገንዘብ ባያወጣ ለመጠጥ የሚጋብዝሽ አይጠፋም። እኔም ቸገረኝ፣ ተራበኝ፣ ወይ ተቸገርኩ፣ የሆነ ችግር ገጠመኝ እርዱኝ ምናምን ብል ማንም ሰው ላይ ረዳኝ ይችላል። ግን ልጋብዝ ብሎ ግሮሰሪ ይዞኝ ቢሄድ ወይ መጠጥ ቤት በጣም ብዙ ሺህ ብር ሊያወጣ ይችላል። እኔ ለመጋበዝ ሰውን ለማጥፋት ወይ መጥፎ ነገር ለማጠጣት ብዙ ገንዘብ ያወጣል። ቸግሮኛል ብሎ እኮ አይሰጠኝም እኮ። ምሳሌ ነው የምልሽ። አብዛኞቹ ጓደኞች የወንድ ጀማ ምናምን እንደዛ ነው። እርስ በርስ ቢቸግረው አንዱ ገንዘብ ምናምን አያበድረውም ወይም አይሰጠውም፣ አይደርስለትም። ለመጋበዝ ግን በጣም ብዙ ብር ሊያወጣለት ይችላል። ያው የገድለው እኮ ነው። በሌላ አባባል ያው ብትሞትም ሳምባ ምንድነው ጉበት ቢፈርስ ግድ የለኝም፣ እንደውም ጉበትን ለማፍረስ እተባበርሃለሁ። ስለዚህ ከእንደዚህ አይነት ጓደኞች ጋር ገጥመው ከሆነ እኔ በጠረጴዛ ዙሪያ ለመነጋገር ሞክሪ። ሄደሽ
ከሌላ ሴት ጋር ግንኙነት ይኖረው የሆነ የሚለው ጥርጣሬ ደግሞ ካለሽ ባየሽው ነገር አዎ ሊሆን ይችላል። ምክንያቱም ከሀገር ውጭ ከወጣሽ ከተለያያችሁ ክፍተት ይፈጠራል። በዛ መሀል ትዳርሽን 50-50 ነው። ልታገኙም ላታገኙም ትችላለሽ። በማንኛውም ሰዓት መሄድ ትችላለሽ ብዬ ጠየቁሽ። ለዛ ነው ምን አድርጌ መሰለሽ እርፍ እንድትይ ማለት ነው። ምን አጨቃጨቀሽ አንቺ ከሌላ ፎቶ የተነሳው ለእንትን ነው ምናምን እያለ እንዲህ ወደ ግራ ቀኝ ሲያላጋሽ እሺ ያልሽ ከምትኖሪ አንድ ቀን ለማንም ሳትናገሪ ድንገት ተነስተሽ ወደ ቤት ሂጂ። እውነቴን ነው የምልሽ። እውነተኛ ማንነቱን ለማወቅ ከፈለግሽ ተነስተሽ ሂጂ። ልመጣ ነው ምናምን ሳትይ ማለት ነው። ድንገት ታክሲ ተሳፍረሽ ከዚህ የሆነ ቦታ እንደምትይዙ ለማንም ሳትናገር ቲኬት ቆርጠሽ ደህና ዋላችሁ፣ እንዴት ነው ሀገር ሰላም ቃየው እንዴት ነው ምናምን እያልሽ በራም ቆርጠሽ ግቢ፣ ወይም ሰፈር ግቢ ዝም ብለሽ። ከዛ ያልተቀባባ ዲኮር ያልተደረገ ኦሪጂናል የሆነው ድራማ ያልተሰራበትም ላይፍ ታያለሽ ማለት ነው። ሰውየው ታማኝ ከሆነ በቃ እንደ ጾታ እንደ ታማኝነቱ ታገኘዋለሽ። አስመሳይና ጨዋታ ድራማ እየሰራብሽ ከሆነ ደግሞ ድራማውን ታያለሽ ላይፍ። ለአብዛኞቻችሁ መሰጣችሁ ሀሳብ ይሄ ነው። አረብ ሀገር ብላላችሁት እኔ ትንሽ መረር ሌላችሁ ይችላል ከግራዋ መርፌው፣ ግን እመኑ የምትድኑት እንደዛ ለመጣ ነው ብላችሁ በተደውሉላቸው ቤተሰቦቻችሁ ጋር ወይ በአልጋ ምናምን ዲኮር አድርገው ምናምን ይጠብቃችሁ። ቤቱን ዲኮር አድርገው ቄጤማ ጎዝጉዞ ምናምን የሚጸዳደውን አጸዳድተው ምናምን እና ፌክ ላይፍ ነው የምታዩት። የዛን ሰው ፊት ለፊት ማስክ አድርጎ ነው የሚመጣው። እናንተ ግን እንዳታዩ። ድንገት ብትሄዱስ ግን ለማንም መሄዳችሁን እግዚአብሔር ብቻ ቢያውቅና ድንገት ብትሄዱ ግን ህይወታችሁስ ማን ምን እየሰራ እንደሆነ በቀጥታ አይታችሁ እናንተም ታርፋላችሁ፣ ህይወታችሁም ይረጋጋል። እንደዛ ብታረጊ ሸጋ ነው። ከዛ በኋላ እዛ ሄደሽ ምን እንደሆነ ትወስኛለሽ። ዞሮ ዞሮ ግን ያሳብድሽ። ይህን ነው በሰው ነው በቃ ነገሮቹን እነሱ ስለሚያሽከረክሩት የሚሉትን ነገር እንደዚህ የሆነ ምናምን እንዲሉት አይፈልግም። ማለት እንደዚህ ቤተክርስቲያን ገዳም እንደዚህ ሄደ እንደዚህ አስተዎቹ ከቤት ነው የሚጠጣ ምናምን የሚለውን ነገር አዘዘችው አይነት ስሜት ስለመሰለው ያ ነገር ከእነሱ አፍ እንዲወጣ አልፈለገም እና የእነሱን ምኞት ለማሟላት ነው እንደዚህ የሚሆነው። ድንገት ይጅሽ ድንገት ስትሄጂ ታማኝ ከሆነ ታገኘዋለሽ። እነዛ ከሴት ጋርም ካገኘሽው ያው እንግዲህ ትንሽ ደገፍ ብለሽ ወደ ቤትማ መጣም ስላሉ እኔን እዛ ስለሚያውቁ ዘበኞቹም ስላሉ ሰራተኛም አለች ተመላላሽ ምናምን ወደ ቤት ምንም የሚል ነገር የለም። ከውጭ ያለውን መረጃ ታይዋለሽ እንጂ በቃ እዛ አካባቢ ምን እንደሚሰራ ታይዋለሽ። ድንገት ስትሄጂ ገብቶሽ ማ ምን እንደሆነ ታውቂያለሽ። ውሽሚትም ካለች ታገኛታለሽ። እሺ ወንድሜ አመሰግናለሁ። ቴንኪው በጣም አመሰግናለሁ። ውሽሚትም አመሰግናለሁ። ቴንኪው ሶማች። እኛ እኮ በጣም እኮ አንዳንዴ እኛ ኢትዮጵያውያን ጋር በጣም የሚያሳዝን ነገር አጥር ዘሎ ሲሄድ ውሽሜ ደስ ይላል ምናምን የሚል አይነት ሙዚቃ እኮ እኩል የምንዘፍን ሰዎች እኮ ነው። የሆነ ዘፈን እኮ አለ አጥር ዘሎ ሲሄድ ውሽሜ ደስ ይላል ምናምን ሳናቀው ማለት ነው። ይሄ ኔጌቲቭ ነገር ጭንቅላታችን ላይ እና አሁን ወግ መስሎን ነው ስንለው የኖረው አብዛኛው ሰው። ግን በጣም አደገኛ ነገር ነው ይሄ። ሳብኮንሽስ ማይንድ ላይ ጫንና ትንሽ ሲመረ ውሽም ማለካ ኖርማል ነው ማለት ትጀምራል። እና ውሽሚት ካለች ያው ትተናነቃላችሁ እዛው። ሴቶች ደግሞ ያው በባል ከተመጣ ጸጉር ይዘው አንዷ ጸጉሯን ይዛ እንዲህ እንደቃራን ታራግፋት ከባድ ነው። የወንዶች ጸብ ይሻላል፣ ሴቶች ጸብ አይበርድም። ታውቃላችሁ። ጤና ይስጥልኝ። ተኝ ነገር አለ። በጣም የምግባባው ልጅ ነው። ልክ እንደ ጓደኛ እንደ ፍቅረኛም፣ ግን በቃ አብሮ ለመኖር የሆነ ኮንፈርት የማይሰጠኝ ነገር አለ። ለመለየት ደግሞ ይከብደኛል። እና በምን ተዋወቃችሁ ከሚለው በመጀመሪያ ኖርማል በእህትና በወንድም ነው የተዋወቅ ነው። በምን በእህትና ኖርማል ጓደኛ ነው የነበር ነው በመጀመሪያ ማለት ነው። ከዛ ከጊዜ በኋላ ያው እሱ ነበር ሞር የሚወደኝ ማለት ነው። እና አለ አይደል በቃ ፈልግ ይሁን የሆነ በቃ በጣም ከመላመድ አንጻር ከመፈለጉ አንጻር ገባውበት ማለት ነው።
ስልክ ወደ ፍቅር ማለት ነው። ከዛ የሆነ ግን ኮንፈርት የማይሰጠኝ ነገር አለ። ገብቷል? ጓደኝነቱ እንዳለ ሆኖ ግን በፍቅረኝነት ኮንፈርት የማይሰጠኝ ነገር አለ እና አቆማለሁ፣ ከእንደገና ቀጥላለሁ፣ ግን አንለያይም። አብረንን ማለት ሁልጊዜ ለምሳሌ ግንኙነት ባይኖረንም ግን እንደ ጓደኛ እንቀጥላለን ማለት ነው እና 6 ወርም ርቄው ራሱ ተመልሰን በቃ እንገናኛለን። ይሄ ነገር ምንድን ነው? እኔ ግራ ያጋባኛል። ግን ተመልሰንም ስንሆን ደግሞ ከዛ ነገር በፍቅረኝነት በቃ የሆነ የጎደለውን ስልክ ምንድን ነው ኮንፈርት የማይሰጠኝ አይረዳኝም። የሆነ መለየት ስለምንድን ነው የማልችለው? አንተ ወንድ ስለሆን ተረዳኛለህ ብዬ አስቤ ነው። እሱም ደግሞ ከኔ መለየት አይችልም። በቃ የተወሳሰበ ነገር ነው። ውስብስብ ያለ ነው እና እስቲ በጣም ምንድን ነው የማያግባባችሁ ነገር? ስልክ ብዙ የሁላችንም እኔም ፐርፌክት አይደለውም፣ እሱም ፐርፌክት አይደለም። የተወሰነ እንትን ይኖረናል፣ የማያመቻችን ነገር ይኖረኛል። ግን እንዴት ነው ለምሳሌ ለቁም ነገር ምናምን ሳስብ ጥሩ ስሜት ስልክ ኮንፈርት አይሰጠኝም። ለነገ ፍርሃት ይሰማኛል። ግን ደግሞ አልለየውም። ለመለየት ሞክራለሁ። ተመልሼ በቃ እሺ በጓደኝነት ምናምን ብዬ እነግረዋለሁ። ለሱም እኮ ግልጹኝ ማለት ነው። ግን ተመልሰን እንደ ቆይ አይነት ቀለል እናድርገውና ኮንፈርት የማይሰጠኝ ነገር ምንድን ነው? እሱ ባህሪ ነው ሁኔታ ምንድን ነው? እሱ ግልጽ አድርጊ ውስጥ ምቾት የሆነ አንዳንድ ነገር አለ አይደል? የሆነ ለወደፊቱ በቃ አብሬ ብኖር ከሱ ጋር እንትን አይሰጠኝም። ስልክ ፍርሃት ይሰማኛል። የሆነ እንዴት ነው ምን ያክል ኮንፊደንስ ይኖረኛል አለ ከሱ ጋር በቃ ሊያስደስተኝ ይችላል ወይ አያስደስተኝም። ለምሳሌ ባልሆን ደስ ይለኛል። አንድ ነገር ልንገር፣ ግን ደግሞ መለየት አልችልም። ስልክ ይከብደኛል። በቃ ስልክ ማጣት አልፈልግም፣ በጓደኝነት እንኳን ማለት ነው። ግራ ያጋባኛል። ለምሳሌ ግንኙነት በአሁኑ ሰዓት ግንኙነት የለንም እንትን ማለት ነው፣ ፍቅር ግንኙነት የለንም፣ ግን ፍላጎቱ ግን አለ። ተረዳኝ። ስሜቴን ታፈቅሪዋለሽ? አንቺ ታፈቅሪዋለሽ? እሱን ነው በቃ የተጠራጠርኩት። ስልክ አፈቅረዋለሁ አላፈቅረውም፣ ለምን ግን አጠዋለሁ የሚል ስሜት ስለምን እንትን ይለኛል። ለምን ሲደብረኛል፣ ሳጣው ለምን ሲደብረኛል ስሜት ይመጣልኛል። ደግሞ ፍላጎት ደግሞ አልፈልግም። ግንኙነት ምናምን ሲሆን ደግሞ አልፈልግም። በአካል ትገናኛላችሁ? አዎ እንገናኛለን እኮ። በአካል የምትገናኙ ከሆነ አሁን አንቺ ማታፈቅሪ ወይም ለሱ ምንም አይነት ስሜት ከሌለሽ ፊሊንግ አለኝ፣ ግን ትክክለኛ ፊሊንግ ነው ብዬ አላስብም። ፊሊንግ የሚለው እንደው እንትን እንደመራቀቅ እንዳይሆንብን በቃ አሁን ዳ ወይ ምንድን ነው ወይ ቀኝ ወይ ግራ ነው የምትሆኘው። መሀል የሚባል ነገር የለም። ወይ ታፈቅሪዋለሽ ወይ አታፈቅሪ። የሆነች ትንሽዬ ፊሊንግ አለችኝ ካልሽ አያስኬድም። ገብቶሻል? ለምን መሰለሽ መሀል ላይ መሆን የለብንም። አንዱን ጥግ መያዝ አለብን እና የፍቅር ስሜት ውስጥሽ ከሌለ እንደው በመላመድ ወይ አሳዝኖሽ ወይም በፊት ቤስት ፍሬንድ ስለነበራችሁ የነበራችሁ ቀረቤታ ያችን ላለማጣት፣ ምክንያቱም ቤስት ፍሬንድ በነበርሽበትና ወደ ፍቅር ሲቀየር ልዩነት አለው እና ያቺ ቤስት ፍሬንድ የምትባለዋ ፖይንት እሱ ማጣት ስለማትፈልጊ ነው ወይ ደግሞ እንደዚህ አይነት ነገሮች ነው የሚሆኑት? ምክንያቱም አንቺ ስሜት መሰለኝ እውነት ነው ፍቅር ስሜት ቢሆን ያንን ይሄ ምትዳስሽው አይደለም። ፍቅር ረቂቅ ነገር ነው። ልብሽ ላይ አንቺ ብቻ የምታዳምጪው ነው። ሌላ ሰው ማይረዳም። እነሱ ፍቅር ይዞ ማንም አይረዳኝም ይላል እኮ አይደል? ፍቅር ያ ሰው ብቻ ፍቅር የያዘው ሰው ብቻ ሊያረጋግጠው ሊረዳው የሚችለው ነገር። ፍቅር ቢይዝሽ ወይም ፍቅር ቢኖርሽ በሱ ላይ ማረጋገጫውን ማንም አይሰጥሽም። አንቺ ብቻ ነሽ ማረጋገጫው። ፍቅር ይዞኛል ትያለሽ። የሚሰማሽ ያ ስሜት ስላለን አንዲ ተብሎ የሚነገር አይደለም እኮ ስሜቱ። አፍቃሪው ብቻ የሚረዳው ረቂቅ ስለሆነ ማለት ነው። ካላፈቀርሽ ምን ፍቅር ስሜት ከሌለሽ አትሙጪው። አብረሽ ሆነሽ እውነቱን ተናግሮ የመሸበት ማደር ነው። እኔ ግልጹኝ ነው የምናገረው፣ ሁል ጊዜ ግልጹኝ ነው የምናገረው። እንደገና ደግሞ ምንድነው ሞር እንትን የሚለኝ ክርስቲያን ነው፣ እኔም ክርስቲያን ነኝ። አንድ አይነት ነው፣ ግን መንፈሳዊ መንገድ እከተላለሁ እና
በመንፈሳዊ መንገድ ወደ እኔ እንዲመጣ ስለምፈልግ ያነ ፓርት ይገደበኛል። እሱ ባር ለእኔ እንትን ይለኛል እና እሱ ነው በቃ አለ አይደል የተወሳሰበ ስሜት ይመጣብኛል። ስለ ኦርቶዶክስ ነው፣ እኔም ኦርቶዶክስ ነኝ፣ ግን አመለካከታችን አምልኮታችን ይለያያል ብዬ አስባለሁ። ገብቷል? እና ወደ እኔ እንዲመጣ አይነት ስሜት ይሰማኛል። ግን እሱ እንዴት ነው? ለምሳሌ ተግባር ኦርቶዶክስ መሆን ስልክ ስም ብቻ ኑሯችን ሌላ ነው፣ ተግባራችን እናደርገው ሌላ ነው አይደል? እና ተግባሩ ሲመጣ ደስ ይለኛል። ያን ነገር የሆነ የሚያግደኝ ይመስለኛል። ግን እኔ የሚሰማኝ ስሜት ሞር መንፈሳዊዎች ላይ ጠንካራ ነሽ፣ እሱ ልክ እንዳንቺ ጠንካራ አይደለም ነጥቡ። አዎ እና እሱ ነገር ይሆን የሚያግደኝ ወይስ ምንድን ነው? እድሜሽ ምን ያህል? አሁን 31 ዓመቴ ነው። 31? ጎሽ። አሁን አግሬሲቭሊ እየሄድን የሴቶች እድሜ ጥሩ ነው ያለ ነው። ከ23 ወጥተናል ጋይስ፣ ኮንግራ። እሺ ሚዩት አድርጊና አዳምጪ። አሁን አንደኛ መስመርሽን መለየት አለብሽ። ይሄ መሀል ሰፋሪ በጥይት ይመታል ይባላል። አንድ ጋር መሆን አለብን። ወይ ቀኝነን ወይ ግራነን ወይ ሀለን ወይ ፐነን፣ በቃ የሆነ ቦታ መሆን አለብን እንጂ ግራ የገባው ቦታ ጋር መቆም የለብን። እኔ የሆነ ፊሊንግ አለች መሀል ላይ የሚባል ነገር። ሁለተኛ መንፈሳዊ ሕይወት ላይ ስትመጪ መንፈሳዊ ሕይወት ላይ ማንንም ጀጅ ማድረግ የለበትም። ለምሳሌ እኔ መንፈሳዊ ሕይወቴ ላይ ጠንካራ ሆኜ ለምሳሌ ነው የምልሽ፣ የምወዳት ልጅ ደግሞ መንፈሳዊ ሕይወቷ ላይ ደካማ ከሆነች ምንም ችግር የለውም። ፍቅር ካለ ወደፊት ጠንካራ ከሆነች ጥሩ። ጠንካራ እንኳን ባትሆን እሷን እኔ ጀጅ ለማድረግ በቂ አይደለም። በመንፈሳዊ ሕይወት ማንም ሰው ጀጅ ማድረግ የሚችለው አንድ እግዚአብሔር ብቻ ነው። የሆነ ሰው ይሄ በፍቅር ጉዳይ ላይ ብቻ ሲሆን ብዙዎቻችሁ ታደርጉታላችሁ ሶሻል ሚዲያ ላይ። እኔ እኮ በጣም መንፈሳዊ ሕይወት ሄደ ጎበዝ፣ እከሌ እኮ ደካማ ነው፣ ቤተክርስቲያን አይሄድም፣ አይጸልይም አይባልም። እሺ ጋይስ፣ በጣም እንደውም እንደዛ የምትሉ ሰው ሞር ከእናንተ በላይ ሊባረክ ይችላል። እግዚአብሔር ልብን እንጂ ልብስን አያይም። ቤተክርስቲያን መሄድ ጥሩ ነው፣ ግን እየሄድክ ልብን እሱ ካልሆነ ምንም ፋይዳ የለውም። ልብህን ነው የሚያነበው። መጽሐፍ ቅዱስ ላይ ያንን ታሪክ አታውቁትም? ጻድቅ የሆነው በጣም ጠንካራ የሆነው በመንፈሳዊ ሕይወቱ እና በጣም ኃጢአተኛ የሆነ ሁለት ሰዎች ሲጸልዩ ያ ጻድቅ ነኝ ብሎ የሚያስበው ወይም የእግዚአብሔርን ሕግ ተከትያለሁ ብሎ የሚያስበው ሰው ኃጢአተኛውን ሰው አየውና እንደዚህ አይነት ሰው ስላላደረግከኝ ጌታዬ ሆይ አመሰግንሃለሁ አለ። እሱን አይቶ ኃጢአተኛውን አይቶ እንደዚህ ኃጢአተኛ ሰው ስላላረከኝ አመሰግናለሁ አለ። ያ ኃጢአተኛው ሰው ደግሞ እኔም ይቅር በለኝ በጣም ለቤት የምመጥን ሰው አይደለሁም እያለ ያለቅሳል። የትኛውን የባረከ ይመስልሻል? እግዚአብሔር ይቅር በለኝ ያለው ነው። ይህማ ተመጻደቀ እኮ ገብቶሻል? ምንድነው መሆን ያለብን? እዚህ ነገር ላይ ጥንቃቄ ማድረግ አለብን። ከእግዚአብሔር ጋር ያለን ግንኙነት ጥሩ ይሁን። እኛ ሌላ ደካማ ሰው ስናይ በቃ እግዚአብሔር ይርዳው እስቲ ምናምን ብለን ወይ ከቻለ ለዛ ሰው መጸለይ ነው፣ ካልሆነ ራሳችንን ነው ማየት ያለብን። ማንም ፐርፌክት አይደለም። ስለዚህ አንቺ የምትወጂው ከሆነ እሱ መንፈሳዊ ላይ ደካማ ነው አይደል? ኦኬ፣ ወደፊት እንግዲህ ጥሩ እንዲሆን ብለሽ መጸለይ ነው እንጂ ከሆነ እንኳን ነው ብለሽ ሁለታችሁም እኩል ተመሳሳይ እንድትሆኑ መጠበቅ ስህተት ነው። ከዛ ውጪ ፍቅር ስሜት ከሌለሽ እውነቱን ንገሪው ወይም ለመራቅ ሞክሪ። መሀል መንገድ ደርሳችሁ ደግሞ ወይ ልትጋቡ ስትሉ ፊሊንግ የጠፋብኝ ብለሽ ደግሞ ሌላ አይነት ችግር ውስጥ እንዳትገቡ ማለት ነው። ስለዚህ በዚህ መልኩ አድርጊው። ረጅም ርቀት በዚህ ስሜት ለመሄድ እንዳትሞክሪ። ተግባባን? እሺ።